የተባልሽ ሰይጣን ማለት ነው። ከልጁ ህይወት ውጪለት። በቃ ገብቶሻል አይደለ? ምረጥ። ምን አይነት ሴት ብትሆኝ ነው አንቺ ምረጥ ብለሽ የምታስመርጭ? እኔ እናንተ እንታረቃለን፣ ሰላም እንሆናለን። ከዛ ደግሞ ሄርሜላም ሌሎቹም ሰዎች ከኛ ህይወት ይወጣሉ። ችግር የለውም፣ እነሱ ለመውጣቱ ይወጣሉ። አይ እንግዲህ ጋሽ አሸብርዬ እንዴ እኔ እናንተ እንታረቃለን፣ ሰላም እናወርዳለን፣ ሄርሜላና ሌሎቹንም ሰዎች ከህይወታችን ውልቅ አድርገህ ታስወጣለህ ስትለው ችግር የለውም ለመውጣቱ እነሱም ይወጣሉ። ለመውጣቱ ሳይሆን ችግር የለውም ሩታዬ ሚስቴ የልጄ እናት ማስወጣትን ብቻ ሳይሆን እንደዚህ እንደ ሙጃሌ እየፈነቀልኩ ነው የማስወጣልሽ በል እንዴ። አዎ እኛም ሰልችቶናል። በተለይ ውሽሚት ውልቅ ብላ ከህይወታችሁ መውጣት አለባት። አይ ውሽሚትዬ እንግዲህ ሰምተሻል። በቃ ሩታዬ ወስናብሻለች። በቃ ልታስወጣሽ ነው ልታስወጣሽ። እንዶ ምን ይሻልሻል? አረ ሩታዬንም ብቻ ሳይሆን ቡዝዬንም ተነስታባታለች። አንቺ ሄርሜላ የተባልሽ ሰይጣን ከልጁ ህይወት ውልቅ ብለሽ ውጪ። አንቺ ምን አይነት ባለጌ ሴት ብትሆኝ ነው ምርጫ ውስጥ የገባሽው? ልጁ ለቀቅ አድርጊው፣ ባለትዳርና የልጅ አባት ነው ብላለች ማለት ነው። እኔ ከንግግሮቿ በጣም ደስ ያለኝ ንግግር ምንድን ነው? እኔ ሁሌም የምናገረው ነገር ነው። ምንድን ነው ብዙዬ ያለችው? ሄርሜላ የምትባል ሴት ልጅ ምንም ለራሷ የማታስብ ለነገ ህይወቷ እንኳ ቅንጣት የማታስብ ሴት ናት። እኔ ምን አይነት እንደሆነች አላቅም እያለች ነበረ ማለት ነው። እኔስ ግራ የገባኝ ይሄ አይደለ? እኔስ ራሱ ሁልጊዜ የምለፈልፈው ይሄ አይደለ? ለነገዋ የማታስብ ርካሽ ሴት ብትኖር ሄርሜላ ናት። እምትወልድምም እንዶ ትዳርም የምትይዝ አልመሰላትም። ለነገ ህይወቷ ምንም የማያሳስባት ለዶላርና ይሄ ለፌመስነት የምትጨነቅ ርካሽ ሴት መሆኗን እኔ ሁልጊዜ ነው የምናገረው ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቡዜና እንዲሁም ደግሞ የጋሽ አሸብር የሩታዬ ቪዲዮ ነው ማለት ነው። እንግዲህ በትላንትና ዕለት እንግዲህ በጣም ደስ ብሎናል፣ ሁላችንም ተደስተናል ማለት ነው። ሩታዬ ጎረምሳዋ ይዛ ልዑልዬን ይዛ እንግዲህ ወደ አባቱ ሄዳ ነበረ ማለት ነው። የእውነት ብዙዎቻችን ተደስተናል ማለት ነው። በቃ ከልጃቸው ጋር እንደዛ ፈታ እያሉ ስለመጡልን ማለት ነው። የአንዳንድ ንግግሮቹ ማለት በጥቂቶቻችሁ አናዷችኋል። ይሄ አብርሃም የሚመልሳቸው መልሶች ምናምን ማለት ነው። እሱ ቀለል አድርገን ነው ማየት አለብን ማለት ነው። እንዶ ከዛ አስቀያሚ ንግግሮች ከዛ አስቀያሚ ከውሽሚት ጋር የሚያደርጓቸው ነገሮች እንዶ ቀርተው በእንደዚህ አይነት ከመጡልን የእውነቴን ነው የምላችሁ፣ ይሄ ደስታ ነው ማለት ነው። በቃ እኛ የምንፈልገው እንደዚህ ነው። በቃ እንደዚህ አምሮባቸው ከልጃቸው ጋር ፍቅር በፍቅር ሆነው ሲመጡ ብዙዎቻችን እንደሰታለን ማለት ነው። እናም ትላንትና እንግዲህ የመጣሽበት አላማ ንገሪ። ለምንድን ነው የመጣሽው? ከልጁ ጋር ተላፍቶ ተጫውቶ ከጨረሰ በኋላ አሁን ከልጄ ጋር ተጫውቼ ጨርሻለሁ፣ ወደ አንቺ ሀሳብ ልምጣ፣ ለምን መጣሽ? ምንድን ነው ሲላት እንግዲህ እኔ እናንተ መታረቅ አለብን፣ ሰላም ማውረድ አለብን። ነገር ግን በሁለታችን ህይወት ውስጥ ያሉ ሄርሜላ ሌሎቹንም ማስወጣት አለብን ብለዋለች ማለት ነው ሩታዬ። በቃ ማስወጣት አለብን። እውነት ነው። በሁለታቸው መካከል ገብተው የሚበጠብጡት ውሽሚትና እነዛ እቴቴዎች፣ ሴታ ሴቶች፣ ዋልጌዎች እነሱ ናቸው የሚበጠብጡት ማለት ነው። ስለዚህ አሁን ከዚህ በኋላ ማንም በእኔና በአንተው ውስጥ አስፈላጊ አይደለም፣ መውጣት አለበት ብላ እንግዲህ ጋሽ አሸብር አልልም ብዬ ነበር፣ ብቻ በቃ አላቅም። እና ጋሽ አሸብር ማስወጣት አስወጣለው፣ ነገር ግን ብሎ ደግሞ ያው አፍራሽ ቃል እንትን ብሏል ማለት ነው። በእርግጥ እኔ ለምን አፍራሽ ቃል ተናገረ ለምን እንደዚህ ያለ ልል አልችልም። ምክንያቱም እየተጨቃጨቁ ነው እስከዛሬ ድረስ ያሉት። በአንዴ እሺ ለማለት ከብዶት ነው። ለምን የሩታዬ ነገር ግራ ስላጋባው ማለት ነው። ከዚህ በፊት የምታሳየው የነበረውና አሁን ላይ ያለው ነገርን አንድ ስላልሆነለት ነው። ገባችሁ አይደለ? ስለዚህ
በቃ ስለነሱ ጉዳይ ማስወጣት አስወጣለሁ፣ ነገር ግን መታረቃችን አብሮ ማለት መታረቃችንን አስብበታለሁ ብሏል ማለት ነው። ስለዚህ ደግሞ በአንዴ ለምን እሺ አላለም ብሎ ደግሞ እንትን ማለቱ ተገቢ አይደለም። ገባችሁ አይደለ? እንረጋጋ። ምን ነው እንዴ? ሰከን በሉ እንጂ እናንተ ደግሞ ምን ነው በአንዴ ካልተፈጸመልን አላችሁ ማለት ነው እንዴ? ቀስ በቀስ ነው። እንዴት ነው ዶላር የሚቆጥረው? በአንዴ እንደዚህ ፍርጥ ካደረጉት ማለት ነው። ቢያንስ 3 4 5 6 ክፍል በዚህ መሸቀል አለባቸው እንዴ? ተረጋጉ እንጂ እናንተ ተረጋጉ። መረጋጋት ያስፈልጋል እንዲህ በአንዴ እኮ ፍርጥ ካላደረጉት ብላችሁ እኝኝ የምትሉ አላችሁ። እኛ በቃ ተደስተናል። ምንም ይሁን ምንም ተደስተናል። ሩታዬ ልዑልዬን ይዛ በመምጣቷ በቃ እንደዛ በመሆናቸው በጣም ደስ ብሎናል ማለት ነው። ስለዚህ እኔ ምንም ነገር አልፈልግም፣ ከአንተ ጋር ሰላም ማውረድ ነው የምፈልገው፣ ለልጅ እናስፈልገዋለን ብላለች ማለት ነው። በትክክል ልጅ እናትና አባት አብሮ ሆኖ ሲያሳድገው ነው ደስ የሚለው ማለት ነው። ሲለያዩ ለልጅም እንትን ነው ጠንክ ነው ማለት ነው። ምንም ይሁን ምንም ድራማ የሚሆን ምንም በቃ እንደዚህ አይነት ነገሮች ትምህርት አለው። አንዳንድ ጊዜ ሰከንድ ብላችሁ እያያችሁ ማለት ነው። እኔ በጣም የሚያስጠላኝ ፓርት እንደሆነ ታውቃላችሁ? የውሽሚት ፓርት ያስጠላኛል። በቃ ይሄ የአብርሃምና የውሽሚት ፓርት በጣም የሚደብረኝ ስራ ነው ማለት ነው። የሩታ እንዳለ የምሰራቸው ነገሮች በሙሉ አስተማሪዎች ናቸው። ስለወደድሻት ነው እንዳትሉኝ አይደለም። እሷ የምትሰራቸው ስራዎች በሙሉ በጣም የሚያስተምሩ ናቸው። እኔ በጣም የሚያናድደኝና በጣም የሚያበሳጨኝ የውሽሚትና የጋሽ አሸብር ስራዎች ናቸው ማለት ነው። ስለዚህ አሁን እንግዲህ ሩታዬ ውሽሚትና ሌሎቹ ከህይወታችን ውልቅ አድርገህ ታስወጣለህ ብለዋለች ለጋሽ አሸብር። ጋሽ አሸብርም እንግዲህ አስወጣለሁ ብለዋል ማለት ነው። እንደ ሙጃሌ እውነቴን ነው። ጋሽ አሸብር እንደ ሙጃሌ ፍንቅል አድርገህ አስወጣልን። ሰላም ስጡን። አዎ ሰላም ስጡን። በቃ እውነቴን ነው። ሰላም እናገኝ እኛም ማለት ነው። እንዲሁ በስድብ እኮ በእናንተ ወንጀል ገባን እኛም ከአናታችን እስከ አውራጣታችን ማለት ነው። ምን በወጣን የራሳችንም ራሱ አልቻልነውም እንኳን የሰው ጨምረንበት ማለት ነው። ስለዚህ ሰላም እናገኝ፣ ታርቃችሁ ሰላም አውርዳችሁ ኑ ማለት ነው። እንግዲህ ሩታዬንም ብቻ ሳይሆን ቡዝዬንም እንግዲህ በሄርሜላ ላይ ተነስታለች። ከሰሞኑ በጣም እየተቃወማቻት ነው ቡዝዬ ማለት ነው። እንግዲህ በሁለታቸው መካከል ወይም ደግሞ ልጁን ለቀቅ አድርጊው፣ ባለትዳር ነው፣ የልጅ አባት ነው። ምን አይነት ባለጌ ብትሆኝ ነው ምርጫ ውስጥ የምትገቢው? እንደ አላህ እያታቅልልኝ፣ እንደ አታዋርድኝ። በሚዲያ ስንትና ስንት ሺህ የሚያየው ቪዲዮ አንቺ ባለጌ፣ ምን አይነት ባለጌ ብትሆኝ ነው እንደዚህ? እውነት አሁን ሄርሜላ ይህን ስታይ ግን ምን አይነት ስሜት ነው የሚሰማሽ? የእውነት ግን አእምሮሽን ይሰራል ወይ? እኔ እውነቴን ነው ምልሽ፣ እኔ አእምሮሽን የሚሰራ አይመስለኝም። በቃ ጭንቅላትሽ ወይ በዶላር ወይም ደግሞ ይሄ በቃ ጥቅማ ጥቅም ነገሮች የደፈኑት ነው የሚመስለኝ ማለት ነው እንጂ በዚህ ልክ ክብሯን ዝቅ የምታደርግ ሴት አለች ብዬ አላስብም፣ እንዳንቺ ማለት ነው። ስለዚህ እንዱ ቢቀርብሽ እውቅና ዶላሩ እንዶ ጭንቅር ብሎ እንዶ ካፍንጫሽን ቢወጣ፣ እውነቴን ነው ምልሽ፣ ነገ እኮ የልጅ እናት ትሆኛለሽ። ሴት ልጅ ነሽ፣ ታገቢያለሽ፣ የልጅ እናት ትሆኛለሽ። ልጅሽን ይህን ቪዲዮሽን ሲያይ ምንድን ነው የሚልሽ? ለሚጠይቅሽስ ጥያቄ ምን አይነት መልስ አለሽ? አንቺ እንኩሮ፣ አንቺ እንከፍ የሆንሽ ሴትዮ ማለት ነው። ምን አይነት መልስ ነው ያለሽ? ሁሉም ሰው እየሰደበሽ ነው ያለው ማለት ከትንሽ እስከ ትልቁ ከአዋቂ እስከ አላዋቂው እስከ አለቅላቂው ድረስ እየሰደበሽ ነው ያለው። እንዲህ አንቺ እውነት አእምሮ ካለሽ እንዶ እኔ እሷስ እሺ አእምሮ የላትም እንዶ ጭንቅላቷ በዶላር ተደፍነዋል፣ በጥቅማ ጥቅም በብልግና ተደፍነዋል እንበል። እንዶ በዙሪያዋ ቤተሰብ የላትም፣ እንዶ ጓደኛም ቢጤ የላትም፣ መጥፎን የሚጠላ ማለት ነው። እውነት ሄርሜላ የምትሰራው ስራ እኮ በጣም የሚደብር የቆሸሸ ስራ እኮ ነው የምትሰራው ማለት ነው። የቆሸሸ ስራ ማለት ነው። ድራማ ነው እኮ ልትሉኝ ትችላላችሁ። አዎ ድራማ ነው አውቃለሁ። ነገር ግን ድራማ በዚህ ልክ ሴት ልጅ እንዲህ ዝቅ ብላ እንደዚህ ራሷን አዋርዳ መስራቱ እኔ አልደግፈውም። በቃ አልደግፈውም። እንደዚህ አይነት ሴቶችና እንደዚህ አይነት ወንዶች እውነቴን ነው የምላችሁ ትልቅ እንቅፋቶች ናቸው። ለማ ለልጆቻቸው ማለት ነው። ከልጆቻቸውም አልፎ ለትውልዱ ትልቅ ድንጋይ ከመንገድ ላይ የተቀመጠ ድንጋይ ናቸው፣ እንቅፋት ናቸው። ስለዚህ አንዳንዴ አስተውሉ። በአሁኑ ሰዓት የምትመጡ ሶሻል ሚዲያ ላይ የምትመጡ ሴቶች ለክብራችሁም
ምንም የማትጨነቁ ናችሁ። በቃ ነገን የማታስቡ ዛሬ ብቻ በቃ እኔ ልታወቅ እውቅና ላገኝ ፌመስ ልሁን እንጂ ምን አገባኝ የምትሉ ብቻ ናችሁ። ነገር ግን ነገ ስታስቡት ወይም ደግሞ ማለት ሲገባችሁ የምትጸጸቱበት የምትናድዱበት ስራ አትስሩ። ጎግል ከያዘው አይለቀውም። ብትናድዱ የታችኛው ከንፈራችሁ ትታችሁ የላይኛው ብትነክሱ የማትመልሱበትን ስራ አትስሩ። በቃ አትስሩ። የእውነት እኔ እንደዚህ ስንሰድባት እንደዚህ ሰው ሲያመነጫጭቃት ምን አይነት ሴት እንደሆነች ሄርሜላ እኔ አላቅም። አንቺ ድንጋይ ነሽ። እውነቴን ነው የምልሽ፣ ድንጋይ ማለት ነው። እና እባክሽ ወደ ራስሽ ተመለሽ። በቃ ወደ ራስሽ በጥሩ ስራ ነይና በቃ እስኪ ሰውን እንትን ያበረታታሽ። እንደውም እኮ በዚህን ሰዓት ሄርሜላ 100,000 መግባት ነበረባት። ነገር ግን ስራዋ ስለጠላ ማንም ሰብስክራይብ ያደረጋት የለም። እኔ በግሌ ሰብስክራይብ አላደረግኳትም። እውነቴን ነው የምላችሁ። ገብቼ የምፈልገውን ቆርጬ ያወጣለሁ እንጂ ብሞትም ሰብስክራይብም አላደርጋትም፣ ላይክም አላደርጋትም። ለምን? ስራዋ ስለማይመቸኝ ማለት ነው።